እሳት ውስጥ ሲገቡ አመሰገኑት። በሰይፍ ሲታረዱ አመሰገኑት። በአላውያን ፊት አመሰገኑት። በመናፍቃን ፊት መሰከሩለት። ወጣቶች አደራችሁን በዚህ ሁሉ ዘመን ውስጥ ክርስቲያኖች የሚያርፉት ለ3 ዓመት፣ ለ4 ዓመት፣ ለ5 ዓመት ነበረ። ሌላው ዘመን የመከራ ዘመን ነበረ። ነፋሳት ነፈሱ፣ ማዕበል መጣ፣ ጎርፍ ወረደ፣ ቤቱን መታው፣ ቤቱ አልወደቀም። በዓለት ላይ ስለተመሰረተ ዓለቱ ኢየሱስ ክርስቶስ ውእቱ። ዓለቱ ኢየሱስ ክርስቶስ ነው። ክርስቲያኖች የተመሰረቱበት። ጎርፉ መጣ፣ አላውያን መጡ፣ ተዋቀዋቸው፣ አዋከቧቸው፣ ሰየፏቸው፣ አረዷቸው፣ ገደሏቸው፣ እንደ ሽንኩርት ከተፏቸው፣ እንደ ፍየል ሌጦ አወጧቸው። የሚቀጥሉት ግን ጸንተው ተገኙ፣ አልተነቃነቁም። ሰማዕትነት የተጀመረው በኔሮን ቄሳር ዘመን ነው። ኔሮን ቄሳር በሮም ውስጥ የነገሰ እንደዚሁ እንደ ዲዮቅልጥያኖስ ገናና የነበረ ቅዱስ ጴጥሮስንና ቅዱስ ጳውሎስን ጴጥሮስን ቁልቁል ዘግዝቆ የገደለ ጳውሎስን የሰቀለ የሰየፈ ንጉሥ ነው። ይህ ዘመን በ44 ዓመተ ምህረት ክርስቶስ ተሰቅሎ ባረገ በ44 ዓመት ነው። በመዓዛ ፍቅርከ ክርስቶስ ሰማዕታት ነሱ ሕማማተ ወጻድቃን ሄዱ ገዳማተ። ክርስቶስ ሆይ በአንተ ፍቅር የተቀበልከውን መከራ እያሰቡ በቀራንዮ ያፈሰስከው ደምህን እያሰቡ በጲላጦስ ፊት የቆምከውን እጅና እግርህ የታሰረውን እያሰቡ ሰማዕታት ስላንተ መከራ ተቀበሉ። ሳያማቸው ሳይጨነቁ ደማቸው እየፈሰሰ ስጋቸው እየተቆረጠ እንደ ሽንኩርት እየተከተፉ ስላንተ መከራ ተቀበሉ። ያንን እያሰቡ ጻድቃንም በዕለተ ዓርብ የተቀበልከውን የሾህ አክሊል የደፋኸውን 6666 ጅራፍ የተገረፍከውን ጦር ጎን በጦር የተወጋውን ጠማኝ ስትል ቆምጣጣ ሐሞት የሰጡህን እያሰቡ ጻድቃን በረሃ ገቡ፣ መነኑ፣ ቅጠል በሉ፣ ጤዛ ላሱ፣ ከአጋንንት ከዕፅዋት አጋንንት ጋር ታገሉ። በዋሻ በፍርክቻ የእናት አባታቸውን ቤት ጥለው አንተን እያገለገሉ በበረሃ ወደቁ። ቅዱስ ያሬድ ይህንን በቅዱስ ድርሰቱ ያስተምረናል። ታላቅ ሥራ የሠራ እግዚአብሔር ያከብረዋል። በመንግሥተ ሰማያት አንግሶ በምድር ላይ ዘላለም ስሙ እንዲጠራ ያደርገዋል። አላፊውን ዓለም በማያልፈው ዓለም ስለገዛ ሰማዕትነት የተጀመረው በኔሮን ቄሳር ዘመን ነው። ኔሮን ቄሳር በሮም ውስጥ የነገሰ እንደዚሁ እንደ ዲዮቅልጥያኖስ ገናና የነበረ ቅዱስ ጴጥሮስንና ቅዱስ ጳውሎስን ጴጥሮስን ቁልቁል ዘግዝቆ የገደለ ጳውሎስን የሰቀለ የሰየፈ ንጉሥ ነው። ይህ ዘመን በ44 ዓመተ ምህረት ክርስቶስ ተሰቅሎ ባረገ በ44 ዓመት ነው። 44 ዓመተ ምህረት እስከ 303 ዓመተ ምህረት የሰማዕታትነት ዘመን አላቋረጠም። በዚህ ሁሉ ዘመን ውስጥ ክርስቲያኖች የሚያርፉት ለ3 ዓመት፣ ለ4 ዓመት፣ ለ5 ዓመት ነበረ። ሌላው ዘመን የመከራ ዘመን ነበረ። ከኔሮን ቄሳር እስከ ዲዮቅልጥያኖስ ከ7 ከ8 የበለጡ አላውያን ነገሥታት ተነስተዋል። ክርስቲያኖችን ሲያርዱ ሲጨፈጭፉ የነበረ። በዚህ መካከል
ክርስቲያኖች መከራቸው ሲጸና መከራቸው ሲበዛ እነሱም እየበዙ አጠገባችሁ እንደምታያቸው ዛፎች ሲከረከሙ ቅርንጫፋቸው በዝቶ ሲወጣ እየበዙ ሲሄዱ አንድ ጠርጥሮያኖስ የሚባል ሊቅ ምን አለ? ሲቆርጡን እንበዛለን፣ ሲገሉን እንሰፋለን። የክቡር ዳዊትን ጥቅስ ጠቅሶ እስመ በእንቲአሁ ይቀትሉነ ኩሎ አሚረ፣ ሁልጊዜ ይገሉናል፣ ይቀጡናል፣ ይገርፉናል፣ ያርዱናል። ወኮነ ከመ አባግ ዘይጠብሑ፣ ስለ ስምህ በስምህ እንደሚታረዱ በጎች ሆን። ይህንን አስቦ ምን አለ? ሲቆርጡን እንበዛለን፣ ሲገርዱን እንሰፋለን አለ። ለምንድን ነው? በክርስቶስ ደም በክርስቶስ ጠብታ ክርስቲያኖች ስለተመሰረቱ ነው። በእግዚአብሔር ዝናብነት የበቀለ የአላውያን ኃያላን ሰይፍ አያስደነግጠውም፣ አያጠፋውም። የክፉ መናፍስት ምቀኝነት አያደርቀውም፣ እየሰፋ ይሄዳል። ነፋሳት ቢነፍሱ ማዕበላት ቢመጡ መድኃኒታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 7 ላይ ነፍሱ ነፋሳት ወውዙ ውስጥ ወገፍም ወለዝንቱ ቤት ዝንቱ ቤት ይወድቀስ መዲበ ኮብ ተሳረረ። ነፋሳት ነፈሱ፣ ማዕበል መጣ፣ ጎርፍ ወረደ፣ ቤቱን መታው፣ ቤቱ አልወደቀም። በዓለት ላይ ስለተመሰረተ ዓለቱ ኢየሱስ ክርስቶስ ውእቱ፣ ዓለቱ ኢየሱስ ክርስቶስ ነው። ክርስቲያኖች የተመሰረቱበት ጎርፉ መጣ፣ አላውያን መጡ፣ ዋቀዋቸው፣ አዋከቧቸው፣ ሰየፏቸው፣ አረዷቸው፣ ገደሏቸው፣ እንደ ሽንኩርት ከተፏቸው፣ እንደ ፍየል ሌጦ አወጧቸው። የሚቀጥሉት ግን ጸንተው ተገኙ፣ አልተነቃነቁም። እግዚአብሔርን እያመሰገኑ ስቡሕኒ ውእቱ ወልዑልኒ እያሉ እሳት ውስጥ ሲገቡ አመሰገኑት። በሰይፍ ሲታረዱ አመሰገኑት። በአላውያን ፊት አመሰገኑት። በመናፍቃን ፊት መሰከሩለት። ወጣቶች አደራችሁን እና በዚህ መሰረት ዲዮቅልጥያኖስ ከኔሮን ቄሳር ጀምሮ እስከነ መክስሚያኖስ እስከነ ዳኪዎስ እስከነ ይሄንን ታሪክ ይተርኩለት ጀመረ። ታዲያስ ለምን አንተ እንደ አባቶች እንደ ነገሥታቱ ክርስቲያኖችን ለምን አጨርሳቸውም? ቤተ መቅደሳቸውን ለምን አዘጋውም? የአባቶችን ቤተ መቅደስ ለምን አትከፍት? የአባቶችን ቤተ ጣዖት ለምን አትከፍተውም? ብለው ምክር መከሩት። በክርስቲያኖች ላይ ጸባው እየተቀየረ መጣ። በሆነ ባልሆነው ክርስቲያኖችን በማህበራዊ ኑሯቸው ጭምር ያሰቃያቸው ያሰቅቃቸው ጀመር። በዚህ ወቅት አዋጅ ታወጀ፣ ለክርስቲያኖች የሚያስደነግጥ አዋጅ።